ኩሪፍቱ ብርቅ ሆነባቸው መሰለ። ምን ነው ከዚህ በፊት እኮ ከሩታ ጋር እንደፈለገው ናችሁበታል እኮ። ሩትዬ ግን የኔ ቆንጆ ማለት ነው ይሄ ሁሉ ስታይ ምንም አይነት ስሜት እንዳይሰማሽ። ምክንያቱም ይሄ ሁሉ ነገር ከአንቺ የተረፈ ስለሆነ ሁሉ አንቺ አድርገሽው የተረፈ ነገር ነው እና ምንም አይነት ስሜት እንዳይሰማሽ። በእውነት እኔ አሁን ሩታ እንዴት እንደምታሳዝነኝ እንኳን አይደለም ሩታ ሚስት ሆና ማለት እኛ ለምናየው ራሱ እንዴት ነው የምናዝነው? እየሆኑ ያሉትን ነገር ስናይ በጣም ነው የሚደብረን እኛ ለራሱ ማለት ነው። እና እንኳን አይደለም ሩታ በእርግጥ አሁን ላይ ምንም ነገር ላይ መስራት ይችላል፣ ግን ደግሞ ቢሆንም ስሜቱ አይለቅም። በእውነት በዚህን ያክል ደረጃ ሩታን ለመስፈር የምትጣጣረው ጥረት ግን አብርሽ የአሁኑን ሳይሆን የኋላውን የመጨረሻ ህይወትን ነው ማየት ያለብህ። እዩኝ እዩኝ ማለት ደብቁኝ ያመጣል እንደሚባለው በጣም እዩኝ ማለት አብዝታቸዋል ማለት ነው። እች ደግሞ ወይ እኩያዋን አላፈቀረች እንዴ? እኔ አብርሽ እና እሷ ሲተያዩ ማለት ነው አብርሽ የትናንትና ልጅ እኮ ነው የሚመስለው። እሷ የትና የት ጋንድያ የሆነች ሴት እና እኮ እኩል አይደላችሁም። በቃ ስትታዩ ራሱ እኩል አይደላችሁም። እና ሲቀጥል ደግሞ ማለት ነው እንደው በግድ ወሰድሽው በገንዘብ ወሰድሽው አብርሽም ማለት ነው። እንደው አገባሽው እንበል አግብተሽ ቤተሰብ ፈቃደኛ ካልሆነ እንዴት ነው ልጃቸውን ወድሽ ቤተሰብ ጠልቶሽ ይሆናል ወይ እንዴ? አሁን እህቶቹ እኮ የአብርሽ እህቶች ማለት ነው እሷን ማየት አይፈልጉም። ሲጀመር ብዙዬ እንግዲህ በጣም ብዙ ቀን እየፈለገቻት ነው እሷን ለመናገር በቃ ከሰው ህይወት ውጪ ለምንድን ነው የምትበጠብጪው ለማለት አግኝታ ለመናገር እየፈለገች ነበረ። ግን ሄርሜላ ደግሞ ስራዋን ስለምታውቅ ዋና የተባሉ ሰዎችን ማግኘት አትፈልግም። እህቱን አግኝታ እስኪ አሁን የአብርሽን እህት አግኝታ ምን ትመልሳለች እንዴ? ማፈሪያ ምንም የምትመልሰው ነገር የለም። አንገቷን ደፍታ ነው የምትመለሰው። ስለዚህ እነሱን ማግኘት አትፈልግም። የእሷ አቅም ምንድነው? አሁን ሚዲያ ላይ እየወጣች እንደዚህ እንደፈለገች መሆን ከሩታ ጋር እንደዚህ ስርግብ መግጠም ማለት ነው። እና እሷ በምታደርጋቸው ነገሮች ሩታን ይሰማታል ብላ ስለምታስብ ሩታን ለማናደድ ነው የምታደርጋቸው ነገሮች በሙሉ። ከዚህ ጋር አብርሽ መታ እያለች የምትስማው አስሬ ምናምን እሷ እንደምታያቸው ስለሚያውቁ ነው። ከምንም በላይ ማለት ነው ሄርሜላ እኔ ደስታን ነው የምፈልገው አትበይ አስሬ። ከሱ ደስታ ይልቅ ቤተሰብ ብታከብር ነው የሚመረጠው። ልንገርሽ ቤተሰብ ያላከበረው ትዳር፣ ቤተሰብ ያላከበረው ፍቅር ደግሞ ትዳር አይሆንም ማለት ነው። እና ዝም ብለሽ መረን የለቀቀ ነገር ከዚህ ጋር መጥተሽ ባታስተምሪ ለትውልዱ እንዴ ለአንቺ ለወለድሽው ልጅ ራሱ ልጅሽስ ምን ይላል? አሁን ሚዲያ ላይ እንደዚህ የሆንሽ ስትወራገጭ ሳይሽ ልጅሽ አያፍርም? ያብርሽም ያንቺም ልጅ ያፍራል እኮ። ልጆቻችሁን አንገት አታስደፉ። ተው ግን እነዚህ ህፃኖች ነገ አድገው ይሄን ቪዲዮ ያዩታልና እናንተ ናችሁ እናትና አባታችን ብለው ሲወቅሷችሁ ያኔ ይገባቸዋል ሁሉም ነገር። እና አሁን እኮ ሰዎች አያፍሩም። የምር ሩታን ሄደው ራሱ በቃ አንቺ ነገሩን ተይው፣ አንቺ ወደ ሰላም ነይ እኮ የሚላት አይጠፋም። ጭንቅላቱ የተዘጋ ሰው መሆን አለበት ከዚህ በኋላ ሩታን ሄዶ እንደዛ የሚላት ማለት ነው። እና ሩታን የሆነ እሱን የሚቀበል ልብ አላት ብዬ እኔ አላስብም። ትንሽ የጭላንጭል ተስፋ እንኳን የላትም አሁን ላይ። በቃ ቆርጣለች፣ የመጨረሻ ነው የቆረጠችው። ላትቆርጥም አትችልም። የምታየው ነገሮች በሙሉ በሰከንድ የሚያስቆርጥ ነገር ነው የምታየው። እና ሂዳችሁ እሷን እንደለመዳችሁት እንዳትንዛዙ ማለት ነው። እዚህ ጋር እያበዱ ያሉትን ሰዎች ማየት አለባችሁ። ቅድሚያ እሷን ሄዳችሁ ከማናገራችሁ በፊት ምን እየተደረገ እንዳለ ከዚህ ጋር እሱን ማየት አለባችሁ። መታ ተመልሳ ደህና ያለችውን ህይወቷን እንደገና ትበጥብጥ እንዴ? አብርሽ እኮ ሲጀመር ትዳሩ እንደማይፈልገው ተናግሮ ነበር። ያው ከዚህ በፊት ብዙ ጊዜ ተናግሯል። አንድ ሁለት ጊዜ ተናግሯል ሚዲያ ላይ ወጥቶ ማለት በቃ ሳላውቀው ነው የገባሁት፣ ከእኔ ትምህርት ውሰዱ አለ። ጭራሹኑ ማለት ነው ከሱ ህይወት እኛ ልንማር፣ ከእኔ ትምህርት ውሰዱ። እኔ በቃ ትዳሩን ሳልፈልግ ነው የገባሁበት፣ ገና አላደኩም አይነት ገና ቦቀቅላ ህፃን ልጅ ነኝ አይነት ነው ያራመደውና ስለዚህ አንተ ትዳርን ካልፈለግከው የሩታን ህይወት ግን በዚህ ደረጃ ማበላሸት አይጠበቅብህም ነበረ። በእርግጥ ሩታ ገና ወጣት ልጅ ነች፣ ገና አንድ ፍሬ ልጅ ነች። ከዚህ በኋላ በጣም ብዙ ነገር ማድረግ ትችላለች ሩታ ማለት ነው። ገና ምርጥ የሆነ ህይወት ነው የምትኖረው እንደውም ከዚህ በኋላ እና ልጇን ማሳደግ የማያቅታት ሴት ነች ሩታ። በደንብ አድርጋ ነው የምታሳድገው። ምናልባት የአባት ፍቅር ቢጎለው ነው ልጁ እንጂ ምንም ሳይጎልበት ልጇን አንከባከባ ማሳደግ ትችላለች። ግን ደግሞ በቃ እየተደረጉ ያሉ ነገሮች የሰው ሞራል የሚነካ የሰው ስሜት የሚነካ ነው እና ለሰው ሞራልና ለሰው ስሜት ብትጠነቀቁ ጥሩ ነው። በጣም ነው የሚደብረው የምታደርጉት ነገር። ከህዝብ ጋር እልክ ተጋብታችኋል አሁን ላይ።